ጤና ይስጥልን የአሻም ተከታታዮች የዛሬ ዕለት ዓርብ የካቲት 28 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። የዕለቱ ተረኛ አሳላፊ እኔ መሰረት ነቃጥበው ነኝ። አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በተከተለችው ሀገር በቀል የፖሊሲ እይታ ስኬት እያስመዘገበች መሆኗ ተገለጸም። በአማራ ክልል ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተነገረም። ቀጠናዊና ዓለም አቀፋዊ ጫናዎች ለኑሮ ውድነት መንስኤ መሆናቸውን የብልጽግና ፓርቲ አስታወቀ። ከውጭ ሱዳን የተባበሩት አረብ ኤምሬት አማጽያንን በገንዘብ ደግፋለች የሚል ክስ ማቅረቧ ተገለጸ። እኒህንና የስፖርት ዜናዎችን ማካተናል። አብራችሁን ቆዩ። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በተከተለችው ሀገር በቀል የፖሊሲ እይታ ስኬት እያስመዘገበች መሆኗ ተገለጸም። የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በተከተለችው ሀገር በቀል የፖሊሲ እይታ ስኬት እያስመዘገበች መሆኑን የግብርና ሚኒስትሩ ግርማ አመንቴ ገለጹ። ግርማ አመንቴን የገለጹት በአዲስ አበባ ለ3 ቀናት ሲካሄድ የቆየው የመጀመሪያው የምስራቅና ደቡብ አፍሪካ የስርዓተ ምግብ ከፍተኛ የመማማሪያ መድረክ በተጠናቀቀበት ወቅት ነው። በዚህ ወቅትም ኢትዮጵያ ሀገር በቀል ስርዓተ ምግብ ፖሊሲን በመተግበር ለአፍሪካ ምሳሌ ሆናለች ሲሉ ተናግረዋል። እርሳቸው እንዳሉት ኢትዮጵያ የተከተለችው ሀገር በቀል የግብርናና የስርዓተ ምግብ ፖሊሲ ለሌሎች የአፍሪካ ሀገራት ምሳሌ መሆኑን ገልጸዋል። በአህጉሪቱ በርካታ ሊካፈሉ የሚገባ ተሞክሮዎች መኖራቸውን ገልጸው የኢትዮጵያ በስንዴ ራስን መቻል ስራ አንዱ ማሳያ መሆኑን በአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ዳይሬክተር ሚኒስትሩ በማጠቃለያው ላይ እንደገለጹት ኢትዮጵያ በግብርናና በስርዓተ ምግብ ያከናወነቻቸው ተግባራት በመድረኩ ከማሳየት ባለፈም ልምዷን አካፍላለች። እንዲሁም ሀብቶቹን በማቀናጀት የምግብ ስርዓትና ደህንነትን ማሻሻል ላይ እያስመዘገበች ያለውን ስኬትም በተሞክሮነት ማጋራቷን ተናግረዋል። ፈጠራ የታከለባቸውን ኢኒሼቲቮች በመቅረጽ ተግባራዊ ማድረግ እንደሚገባ ገልጸው በመድረኩ ኢትዮጵያ በስንዴ ራስን የመቻል ስራ በተሞክሮ መቅረቡንም ጠቁመዋል። በአፍሪካ ህብረት ኮሚሽን የግብርና ገጠር ልማት ዳይሬክተር ጎድፍሬዋ ባሂግዋ ኢትዮጵያ በቀጣይ የሚኖሩ መድረኮች ልምዷን ለማካፈል ዝግጁ ነች መባሉን አሻም ከግብርና ሚኒስቴር ያገኘችው መረጃ ጠቁሟል። በአማራ ክልል ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተነገረ። የደብረ ብርሃን ከተማ ፓርቲ ጽህፈት ቤት ኃላፊው ችግሩ የተከሰተው በራሱ ልጆች መሆኑን አሳዛኝ ነው ያሉት ኃላፊው ሰበብ ከመደርደር በመውጣት በፍጥነት ማስተካከልና የበለጠው ዋጋ እንዳይከፈል ማድረግ ይገባል ብለዋል። በትምህርት መቋረጥ የትውልድ ክፍተት እንዳይከሰት ሁሉም የድርሻውን ኃላፊነት ሊወጣ እንደሚገባ የተመላከተ ሲሆን የደብረ ብርሃን ከተማ ትምህርት መምሪያ ትውልድን በትምህርት የመታደግ ልዩ የንቅናቄ እቅድ ላይ መወያየቱም ተመላክቷል። ተደርጓል በተባለው ውይይት የደብረ ብርሃን ከተማ ትምህርት መምሪያ ኃላፊ መቅደስ ብዙነህ የተሳተፉ ሲሆን በከተማው ካሉ 119 የትምህርት ተቋማት ውስጥ በ112ቱ የመማር ማስተማሩ ስራ እያከናወኑ እንደሚገኙ ጠቁመዋል። በቀሪ 7 ትምህርት ቤቶች ደግሞ የመማር ማስተማር ስራውን ለማከናወን ጥረቶች ቢደረጉም በሚፈለገው ልክ ባለመሆኑ የመማር ማስተማር ስራውን ማስጀመር አልቻልም ብለዋል። በመሆኑም በትምህርት መቋረጡ ብዙ ተማሪዎች የሚጎዱ በሂደቱም የትውልድ ክፍተት ሊያስከትል እንደሚችል በመገንዘብ በ7ቱ ትምህርት ቤቶች ስራውን በማስጀመርና ውጤታማ በማድረግ ሁሉም የድርሻውን ኃላፊነት መወጣት አለበት ሲሉ ተደምጠዋል። በሌላ በኩል የደብረ ብርሃን ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሰለሞን ጌታቸው በበኩላቸው በአማራ ክልል ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ተናግረዋል። የመማር ማስተማር ስራው ላይ ምቹ ሁኔታን በመፍጠር በተለይ በየደረጃው ያሉ አመራሮች መንግስታዊ ኃላፊነቶችን በመወጣት የመማር ማስተማር ስራውን ማከናወን እንደሚገባ ምክረ ሀሳባቸውን አካፍለዋል። ቀጠናዊና ዓለም አቀፋዊ ጫናዎች ለኑሮ ውድነት መንስኤ መሆናቸውን የብልጽግና ፓርቲ አስታወቀም። ቀጠናዊና ዓለም አቀፋዊ ጫናዎች ለኑሮ ውድነት መንስኤ መሆናቸውን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው አዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ተናግረዋል። ህገወጥ ንግድ እንቅስቃሴዎችና የዋጋ ንረትን ለመቆጣጠር ሁሉም ባለድርሻ አካላት ያሉበት ግብረ ኃይል ተዋቅሮ እየተሰራ እንደሚገኝም አመላክተዋል። ሞገስ ባልቻ እንዳሉት በአዲስ አበባ ከተማ ደረጃ የዋጋ ንረትን ማረጋጋት የሚችሉ ተግባራት በመከናወን ላይ መሆናቸውን ገልጸዋል። በአዲስ አበባ ከተማ የኑሮ ውድነትን ጫና ለማቃለል መንግስት አቅርቦት እንዲሻሻል አድርጓል ያሉት አቶ ሞገስ የሌማት ትሩፋት ኢኒሼቲቭን ተግባራዊ በማድረግ አዲስ አበባን ከሸማችነት ወደ አምራችነት መቀየር መቻሉን፣ በከተማ የተመረቱ የግብርናና የእንስሳት ተዋጽኦ ምርቶች ለገበያ ማቅረብ ተችሏል መባሉን አሻም ከአዲስ አበባ ብልጽግና ፓርቲ ጽህፈት ቤት መመልከት ችላለች።
የኢትዮጵያን ትምህርት ጥራት ለማሻሻል እየተወሰዱ ካሉ እርምጃዎች ውስጥ አንዱ የትምህርት ቤቶችን መሰረተ ልማት ማሻሻል መሆኑ ተገለጸ። የትምህርት ቤቶችን መሰረተ ልማት ማሻሻል ለትምህርት ጥራትና የተሻለ ተደራሽነት አስፈላጊ መሆኑን የኢፌዴሪ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ ይህን ያሉት በትናንትናው ዕለት በኦሮሚያ ክልል ምዕራብ ወለጋ ጊምቢ ከተማ ለሚገነባው ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ ማስጀመሪያ መሰረተ ድንጋይ ማስቀመጣቸውን ተከትሎ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የኦሮሚያ ክልል ትምህርት ቢሮ ኃላፊ ቶላ ቡሪሶም በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢ ከተማ ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ ማስጀመሪያ መሰረተ ድንጋይ ያስቀመጡ ሲሆን ሚኒስትሩ የኢትዮጵያን ትምህርት ጥራት ለማሻሻል እየተወሰዱ ካሉ እርምጃዎች ውስጥ አንዱ የትምህርት ቤቶችን መሰረተ ልማት ማሻሻል ነው ሲሉ ተደምጠዋል። መሰል ተግባራት በተለያዩ የሀገሪቱ አካባቢዎች እየተሰሩ መሆናቸውን ጠቅሰው ይህ ዛሬ የግንባታ ማስጀመሪያ መሰረተ ድንጋይ የተቀመጠው ሞዴል ሁለተኛ ደረጃ ትምህርት ቤት ማሳያው ስለመሆኑም አብነት አንስተዋል። የግንባታ ሂደቱም በአጭር ጊዜ ውስጥ ተጠናቆ የመማር ማስተማር ስራውን እንዲጀምር ይደረጋል ብለዋል። የኦሮሚያ ክልል ትምህርት ቢሮ ኃላፊ ቶላ ቦሪሶ በበኩላቸው ደረጃቸው የተሻሻሉና መሰረተ ልማታቸው የተሟላላቸው ትምህርት ቤቶችን መገንባት ለትምህርት ጥራት መረጋገጥ አስተዋጽኦው የጎላ ስለመሆኑ አንስተው አብራርተዋል። በክልሉ የዞን አመራሮች በበኩላቸው የትምህርት ቤቱ ግንባታ በመጀመሩ ለትምህርት ጥራቱ ይኖረዋል ያሉትን ተስፋ ገልጸው ግንባታው እስኪጠናቀቅ ድረስ አስፈላጊውን ድጋፍ ሁሉ እናድርጋለን ማለታቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ጠቁሟል። ዜናዎቻችን ቀጥለዋል። አሁን ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ተሻገርን። ሱዳን የተባበሩት አረብ ኤምሬት አማጽያንን በገንዘብ ደግፋለች የሚል ክስ ማቅረቧ ተገለጸ። ሀገሪቷ የተከሰሰችው በተባበሩት መንግስታት ድርጅት ፍርድ ቤት ሲሆን ክሱንም ያለምን ትኩረት ከመሳብ ያለፈ ዓላማ የሌለው አስቂኝ ክስ ነው ማለቷ ተመላክቷል። ናትናኤል በላይነህ ሱዳን የተባበሩት አረብ ኤምሬቶች የዘር ማጥፋት ስምምነትን ጥሳለች በሚል ለተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ክስ ማቅረቧን ተከትሎ የሱዳንን አስከፊ ጦርነት ፈጣን ድጋፍ ሰጪ ኃይሎችን በማስታጠቅና በገንዘብ እየደገፈች ነው ሲል ፍርድ ቤቱ አስታውቋል። የተባበሩት አረብ ኤምሬትስ በሰጠችው ምላሽ መዝገቡን ይፋ የስም ማጥፋት በማለት ጉዳዩን ውድቅ ለማድረግ እንደምትፈልግ ተናግራለች። ዓለም አቀፉ የፍትህ ፍርድ ቤት የቀረበውን የሱዳን ክስ በፈጣን ድጋፍ ሰጪ ኃይሎችና አጋር ሚሊሻዎች የተፈጸሙ ድርጊቶችን የሚመለከት ሲሆን ይህም በማላሲት ህዝብ ላይ ያነጣጠረ የዘር ማጥፋት፣ ግድያ፣ የንብረት ስርቆት፣ አስገድዶ መድፈር፣ አስገድዶ ማፈናቀል፣ የህዝብ ንብረት ማበላሸትና የሰብአዊ መብት ጥሰትን ያጠቃልላል። የተባበሩት አረብ ኤምሬቶች ክስ ከቀረበ በኋላ መግለጫ አውጥቷል። ጉዳዩንም አስቂኝ ብሎታል። በማከልም የዓለም ትኩረት ከመሳብ ያለፈ ፍላጎት አይደለም ብሎታል። የተባበሩት አረብ ኤምሬትስ በመግለጫው በጦርነት ውስጥ የሚታገሉትን በመንግስት የሚደገፉ ኃይሎችን በመጥቀስ የሱዳን ጦር ኃይሎች በሱዳንና በህዝቦቿ ላይ እየደረሰ ያለውን መጠነ ሰፊ ግፍና በደል ትኩረት እንዳያገኝ ለማድረግ ያለመ ክስ ነው ብሎታል። የፈጣን ድጋፍ ሰጪ ኃይሎችም ሆኑ የሱዳን ጦር በጦርነት ውስጥ በደል ፈጽመዋል በሚል በተደጋጋሚ ተከሰዋል። የተባበሩት አረብ ኤምሬቶች መግለጫ በሱዳን ጉዳይ የተከሰሱት ውንጀላዎችም ምንም አይነት ህጋዊ የሆነ ተጨባጭ መሰረት የላቸውም፣ ይህም ከዚህ አስከፊ ጦርነት ለማዘናጋት ያለውን ሙከራ የሚያመላክት ነው ብሏል። ዓለም አቀፉ የፍትህ ፍርድ ቤት ዋና የፍትህ አካል እንደመሆኑ መጠን ለዓለም አቀፍ የፍትህ ፍርድ ቤት ክብር በመስጠት የተባበሩት አረብ ኤምሬትስ ይህን መሰረተ ቢስ ማመልከቻ በአስቸኳይ ውድቅ ለማድረግ ትጠይቃለች ብላለች። ሱዳን የተባበሩት አረብ ኤምሬትስ በማላሲት ጎሳ ላይ ለደረሰው የዘር ማጥፋት ወንጀል ተባባሪ በመሆን ለአማጺው አርኤስኤፍ ሰፊ የገንዘብ የፖለቲካና የወታደራዊ ድጋፍ በማድረግ ላይ ነች ስትል ለፍርድ ቤቱ ተናግራለች። ሱዳን በማላሲት ላይ የተፈጸመውን ግድያና ሌሎች ወንጀሎችን ለመከላከል የተቻለውን ሁሉ ማድረግን ጨምሮ ጊዜያዊ እርምጃዎችን በመባል የሚታወቁ አስቸኳይ ጊዜያዊ ትዕዛዞችን በተባበሩት አረብ ኤምሬቶች ላይ እንዲጥል ፍርድ ቤቱን ጠይቃለች። ሱዳንም ሆነች የተባበሩት አረብ ኤምሬትስ የ1948ቱን የዘር ማጥፋት ስምምነት ፈራሚዎች ናቸው። ሱዳን በሚያዝያ 23 አጋማሽ ወደ ግጭት ውስጥ ገብታለች። በጦር ኃይሏና በፓራሚት ታጣቂዎች መካከል ለረጅም ጊዜ የዘለቀው ጥረትና በዋና ከተማይቱ ካርቱም ተነስቶ ወደ ሌሎች ክፍሎች ተዛምቷል። ጦርነቱ ከ24000 በላይ ሰዎችን የገደለ ሲሆን ከ14 ሚሊዮን በላይ ሰዎችን ወይም 30 በመቶ የሚሆነውን ህዝብ ከመኖሪያ ቤታቸው አፈናቅሏል። ወደ 3.2 ሚሊዮን የሚጠጉ ሱዳናውያንም ወደ ጎረቤት ሀገራት ሸሽተዋል። የዓለም አቀፉ ፍርድ ቤት ጉዳዩ ይፋ የሆነው የፈጣን ድጋፍ ሰጪ ኃይሎችና አጋሮቹ ትይዩ መንግስት ለመመስረት መንገድ የሚከፍት ቻርተር ከተፈራረሙ ከ2 ሳምንታት ባነሰ ጊዜ ውስጥ ሲሆን የሱዳን ጦር በተቀናቃኞቹ ቡድኖች ላይ የወሰደውን እርምጃም ተከትሎ ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የገንዘብ ድጋፍ የሚደረግለትና በሱዳን ያለውን ጦርነት ሲከታተል የቆየው የግጭት ተከታታይ ቡድን የተባበሩት አረብ ኤምሬቶች የጦር መሳሪያ ወደ አርኤስኤፍ ያስገቡ ያላቸውን አውሮፕላኖችን ለይቷል። በጥር ወር የዩናይትድ ስቴትስ የግምጃ ቤት ዲፓርትመንት
የአርኤስኤፍ መሪ መሐመድ ሐምዳን ዳጋሎ በተባበሩት አረብ ኤምሬትስ ከሚገኙ 7 የአርኤስኤፍ ባለቤት ካላቸው ኩባንያዎች ጋር ማዕቀብ መጣሉን አስታውቋል። ያ የመጣው ዩናይትድ ስቴትስ አርኤስኤፍ የዘር ማጥፋት ወንጀል እየፈጸመ መሆኑን ባወጀ ጊዜ መሆኑ ከማይዘነጉት ነጥቦች መካከል ነው። ዝርዝር ዘገባውን ስናዘጋጅ አፍሪካ ኒውስና አሶሺየትድ ፕሬስን በእማኝነት ተጠቅመናል። ተመልካቾች የአሻም 7 ዜናዎች ከመቋጨታቸው አስቀድሞ ርዕሰ ጉዳዮቹን ድጋሜ እናስታውሳችሁ። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በተከተለችው ሀገር በቀል የፖሊሲ እይታ ስኬት እያስመዘገበች መሆኗ ተገለጸ። በአማራ ክልል ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተነገረ። ቀጠናዊና ዓለም አቀፋዊ ጫናዎች ለኑሮ ውድነት መንስኤ መሆናቸውን የብልጽግና ፓርቲ አስታወቀ። ከውጭ ሱዳን የተባበሩት አረብ ኤምሬት አማጽያንን በገንዘብ ደግፋለች የሚል ክስ ማቅረቧ ተገለጸ። ለዛሬ ዕለተ ዓርብ የካቲት 28 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። የዕለቱ ተረኛ አሳላፊ እኔ መሰረት ነቃጥበቡ ነበርኩ። ከቀሪ የስቱዲዮ መሰናዶዎች ጋር መልካም ቆይታን እየተመኘሁ ከመስተናበቴ በፊት ክቡራን አድማጮች ከአሻም ቴሌቪዥን የሚተላለፉ ዜናዎች፣ መረጃዎች፣ የመዝናኛ ፕሮግራሞች እንዲደርሷችሁ ሁሉንም የማህበራዊ መተሳሰሪያ ገጾቻችንን ማለትም ዩቲዩብን፣ ቲክቶክን፣ ቴሌግራምን፣ ፌስቡክንና ሌሎችን ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ እንዲሁም ሼር እንድታደርጉ ብሎም ሀሳብ አስተያየታችሁን በኮመንት እንድትሰጡን እንጠቁማለን። አሻም ለኢትዮጵያችን።